ዩቲዩብ እንዴት ናችሁ? በሌላ የዓለም ዋንጫ ቪዲዮ ተመልሰናል። ከሰራን ረጅም ጊዜ ሆኖኛል። ቪዲዮ የቻልኩትን ለማድረግ ሞክራለሁ። ግን ትናንትና ዲአር ኮንጎ ከእንግሊዝ የነበራቸው ጨዋታ በጊዜም የተደረገ ብሶ ለማየት የተመቸው ጨዋታውም ደግሞ አዝናኝ ነበር። ሪሌቲቭሊ ሲታይ ጥሩ የነበረ ፉክክር የነበረበት ኮንጎ ልታልፍ የመሰለበት ነገር ግን እስከ 90 ደቂቃ ድረስ መጠበቅ ሳይችሉ በእንግሊዝ ተሸንፈው የወደቁበት ጨዋታ ሆኖ ማለፍ ችሏል። ጨዋታው ላይ የታዩትን አንዳንድ ነገሮች ብቻ ባጭሩ አንስተን እንድንለያይ ነው። ሰብስክራይብ ማድረግ ፕሊስ አትርሱ። ላይክ ሼር ብታደርጉ እኔን ስለሚጠቅመኝ ማለት ነው። ጨዋታው ላይ የአርሰናልን አይነት ስታይል በሚመስል መልኩ ነበር የእንግሊዝ አጫወት የነበረው። በጣም ኢንፋሲስ የሚሰጡት ነገር ቢኖር ምንድነው ዋይድ ኤሪያዎቹ ወይም ደግሞ እኛ የክንፍ ቦታዎቹን የምንላቸውን እዛ ጋር ይበለጠ ጥሩ ኮምቢኔሽን እንዲኖራቸው የሚያስብ አይነት ቡድን እንደሆነ መመልከት እንችላለን። ትናንትና ማዱኬ የራሽፎርድ ሁኔታ አመርቂ ስላልነበረ ሁኔታቸው ጥሩ ስላልነበረ እንግሊዝ ደግሞ በቴምፖም ዝግ ያሉበት ሆኖ ስለታየ ኢፌክቲቭነሱን በደንብ መለየትና መረዳት ያልቻልንበት ጨዋታ ሆነ እንጂ ግን ፓተርኑን ስትመለከቱት ዋይድ ኤሪያዎቹን በደንብ የመጠቀምና ያንን ነገር ኤክስፕሎይት ለማድረግ በተለይ ደግሞ ከሳይድ ኮኔክሽን የሚነሱትን ኳሶች ወደ ቦክስ በመጣል ወይም ደግሞ ከቻሉ ተጫዋቾቹም ዊንገሮቹም ኳሱን ይዘው በመሄድ ጎል እንዲሆን ማድረግ ላይ በደንብ የሚያተኩሩ ናቸው። ሃሪኬንም የቦክስ ውስጥ ተጫዋች አለ። ቤሊንጋምም አድቫንስድ ስለሆነ አሁን ወደፊት እየሄደ ስለሚጫወት ያንን ነገር ኤክስፕሎይት ለማድረግ ነውና መሀል ለመሀል የነበራቸው ነገር አጠያቂ ነው። ግን ስታይል ይመስለኛል ቶማስ ቱሄል ሴንትራል ፕሮግሬሽን አይደለም ትልቁ ኢንፋሲስ የሚደረግበት ነገር በኢንግላንድ ዋይድ ኤሪያዎቹን መጠቀም ላይ ነውና ይህ ከአርሰናል ጋር የሚያመሳስለው ነገር ምንድነው? አርሰናል እንደምታውቁት ከሆነ ጊዜ በኋላ በተለይ ሉዊስ ኬሊ ከመምጣቱ በፊትና በተለይ የሲዝኑ መጨረሻ ከመድረሱ ፊት ትልቁ ችግራቸው ፕሮግሬሽን ነው። መሀል ለመሀል ሊሰጡ የሚችሉ ኳሶችንም ጭራሽ ባለማየት ወደ ጎን ሲጫወቱ ነበር የምናስታውሰውና ቲፒካሊ የሆነ የሚያመሳስላቸው የሆነ ነገር እንዳለ መመልከት ትችላላችሁ። በተለይ ይሄ የክንፍ ቦታዎችን በመጠቀም አኳያ ማለት ነው። ስለዚህ ያንን ነገር በደንብ ያስተዋልንበት ነበረ። ዲአር ኮንጎች በጥሩ ሁኔታ ነበር ለመከላከል ሲሞክሩ የነበረው 4-1 ነው። ሃሪኬን ወደ መሀል እየተመለሰ ራሱ አንዳንዴ ፕላን ኤያችሁ ሳይድ ፕሮግሬሽን ከሆነ ፕላን ቢ ደግሞ ሊኖር ይችላል ማለት ወደ ሳይድ የሚሄዱ ኳሶች ኢፌክቲቭ የማይሆኑ ከሆነ መሀል ለመሀል አንዳንዴ ፕሮግረስ እናርግ ሊሉ እንኳን ቢፈልጉ 4-1 ስለነበሩ አንደኛው ተጫዋች ሃሪኬንን ትራክ እያደረገ ሲያስቸግር ነበርና በአጠቃላይ ጥሩ ያልነበሩበት ነበር። እንግሊዝ ከኳስ ውጪ 4-4-2 የነበሩበት ቢልድ አፕ ኮንጎች ሲጀምሩ ምንም ፈተና ያልሆነበት ሁኔታ ነበር የነበረው። ለምን መሰላችሁ? ኪፐሩ አለ፣ ሁለቱ ሴንተር ባኮች ይኖራሉ፣ ዋን ዲፌንሲቭ ሚድፊልደር ይኖራል። የቁጥር የበላይነት እንግሊዝ ላይ በደንብ ይወሰድባቸዋል ማለት ነውና ብዙ አስገራሚ አልነበረም። እሱንም መቆጣጠር ባለመቻላቸው የመጀመሪያው ጎል ሲገባ የኖኒ ማዱኬ እንቅስቃሴ ትንሽ ጥርጥር ውስጥ ሊከት ይችላል ማለት በጣም ዋይድ ሆነ። ስፔንስን ልወቅሰው አልችልም፣ ምክንያቱም ተጫዋቹን መከተል ነበረበት። እሱን በሚከተልበት ሰዓት የግራ ክንፉ በደንብ የመጋለጥ ነገር ይኖራል። ያንን ኳስ ትራክ ባክ አድርጎ ማዱኬ ቢከተል ጥሩ ነበር። ከጎሉም በፊት የነበሩ ፓተርኖችን ማየት የምትችሉ ከሆነ ብታዩ መከተል ላይ ያተኮረ ማለት እንዴት ነው ሚድቶን ስፔስ ለመሸፈን ጥረት ያደረገበት ሙቭመንት ነበር ማዱኬና ያንን ነገር ባለማድረጉ ትንሽ የጎዳቸው ይመስለኛል። እንደውም እንግሊዞች ተርፈው ነው እንጂ ሰከንድ ሃፍ እንደዚህ ዊሳ ሲመለስ የሳተው ኳስ አለ አይደለ አንግል የገጨበትና ያወጣው እሱን ኳስ ደግሞ ጨርሰውት ቢሆን ኑሮ በጣም ሃርድ ነበር ለእንግሊዝ። በረኛቸውን ማድነቅ ያለብን ይመስለኛል። ብዙ አደገኛ ኳሶችን መልሷል። ሃሪኬንም አድንቆታል። እውነት ለመናገር ጥሩ ኳሶችን መልሷል ብሏል። ትክክል ነው። ግን እንደምታውቁት በእግር ኳስ 90 ደቂቃ ሙሉ ሜንቴን አድርጎ መከላከል የሆነ ሌቭል ይፈልጋል እና ኮንጎ እንደውም በጣም ጥሩ ቡድን ነው። ፊዚካሊ ሜንታሊም እየደከማችሁ የምትሄዱበትም ነገር ስለሆነ ማለት ነው። መከላከል በራሱ አርት ስለሆነ የኮንጎ ሌቭል ደግሞ ይህንን ይፈቅዳልን ብዬ አላስብም። ሊገባባቸው እንደሚችልም
መረዳት ትችላላችሁ። ልክ ጃፓን እንደሆኑት አይነት ማለት ነውና ስትከላከሉ ብትቆዩ ደቂቃ ሲገፋ ፕሬሸር ሲኖር ፍራስትሬሽን ይኖራል፣ የአካል መድከምም ይኖራል። እነዛ ደግሞ ልምዳቸውን በመጠቀም ከኳሊቲ ጋር ይጨርሱባቸዋል እና በዛ መንገድ ነው እንግዲህ ጉድ የተሰሩት። ጎሉም የተገኘው ቅድም ባልኳችሁ ሳይድ ኮኔክሽን ያልኩት የለም በዛ ነው። ዴክላን ራይስ ኤዜና ሳካ የነበራቸው ሙቭመንት ጥሩ ነበር። የዴክላን ራይስ ሙቭመንት ደግሞ ከሁሉም በጣም የተሻለ ነው። ምክንያቱም ይሄ ባዶ ቫኬትድ ሊሆን የነበረውን ስፔስ ወይም ሃፍ ስፔስ የሚባለውን በሩጫ ነበር ማሳለፍ የቻለው። ወደ ቦክሱ ያመራል። ከዛ በኋላ የሄደው ኳስ ነው እንግዲህ ተሻምቶ ጎርደን ጋር ደረሰ። ጎርደን ለሃሪኬን አቀብሎ ጎል መሆን የቻለው እና ይሄ ኮኔክሽን ነው የእንግሊዝ አደገኛ ዊፐን ብዬ ማስበው። ቀጣይም ይሄንን ነገር ለማድረግ የሚያስቡ ነው ይመስለኝ። የስታይል ለውጥ ያደርጋሉ ብዬ አላስብም። በዛ መልኩ ነበር። የሃሪኬንን ጥራት አሁን እየደጋገሙ ማውራት ምንም ጥቅም ስለሌለውም ነው። በጣም በአስገራሚ ሁኔታ ነው ሲጨርስ የነበረው። እንደውም የመጀመሪያው ኳስ ሴቭ ሊደረግ የሚችል ነው። በረኛው ካዳናቸው ሁሉ ኳሶች የመጀመሪያው ኳስ ትንሽ ያስገርማል የገባበት መንገድ፣ ግን ሁለተኛውን በምንም አይነት ሁኔታ ሴቭ ሊያደርጉ አይችልም እና ፍጥነቱ፣ ፓወሩ ሁሉ በጣም አስገራሚ ነበረ። ተርን ያደረገበት መንገድ በብዙ ሁኔታ ሊገለጽ የሚችል ጥራት ያለው ጎል ነው ማስቆጠር የቻለው እና እንግሊዝ በዚህ መልኩ ተጨንቀውም ቢሆን ማሸነፍ ችለዋል። ሰብስቲቲዩሽኖቹ የጎርደን እና የሳካ የተሻሉ ናቸው፣ ግን ሳካ አሁንም የፊትነሱ ጉዳይ የሆነ የሚያጠራጥር ይመስላል። ማቆን አይነት ሳካ አይደለም የሚያዩት። የጉዳት ችግር ካለበት አላውቅም፣ ግን የተጫወተበትን መንገድ ስትመለከቱት ስፒድ ምናምን ቀነስ ያደረገው ነው የተመለከትነው። ኖኒ ማዱኬ በዚህ በኩል ጥሩ ናቸው፣ ግን ቴክኒካል ኳሊቲ ኤክስኪዩሽኑ ላይ ነው እንግዲህ ችግር የሚፈጠረው ማለት ነው። የጎርደን ግን መግባት በእጅጉ ጥሩ ነበር። 2 አሲስት ማድረግ ችሏል እና እንግሊዝ ባለቀ ደቂቃ በማሸነፍ እንግዲህ ቀጣዩን ዙር መቀላቀል ችለዋል። የቀጣዮቹን ዙሮች ጨዋታ ደግሞ ሲደርሱ እያየን የምንነጋገር ይሆናል። ላይክ፣ ሼር፣ ሰብስክራይብ እናድርግ። ቴንኪዩ